በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ትናንት የነበረ አልፋ ዛሬም ያለ ነገም ዓለማትን አሳልፈ የምትኖረው ሜጋዊ ለአንተ ክብርና ምስጋና ይገባል። እናታችን እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁንልን። ቅዱሳን ጻድቃን ሰማዕታት እንደየክብራቸው እንደየማዕረጋቸው የተመሰገኑ ይሁንልን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን ፍቅሩን እስከ መስቀል ጥግ ድረስ በሰጠልን የአምላካችን ፍጹም የሰላምታ ቃል እንደምን አዳራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ያያሉ አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘለዓለም የተመሰገነ ይሁንልን። መልከን ከደም ግባት እናትነትን ከድንግልና ጋር አስተባብራ ያዘች ድንግል ወላዲተ አምላክ የተመሰገነች ትሁንልን። መላእክት ቅዱሳን ጻድቃን ሰማዕታት እንደየክብራቸው እንደየማዕረጋቸው እግዚአብሔር አምላክ ባከበራቸውና ከፍ ከፍ ባደረጋቸው መጠን የተመሰገኑ ይሁንልን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ናችሁ? እንዴት ነው? እየበረታችሁ ነው? ምን ያያሉ አምላካችን ስም የተመሰገነ ይሁንልን። ጾም እንዴት ነው? ቆንጆ ነው አይደል? አዎ ጎበዞች በርቱ። ከጾም ነው በረከት የምናገኘውና እሱ መድኃኔዓለም እንግዲህ ብርታቱን ጽናቱን ይስጠን። የበረታ የጸናችን 40 ጾም በሽምብራና በበሶ ይጾማል። እኛ በከተማ ያለኑ ደግሞ እንደ አቅማችን እንግዲህ እግዚአብሔር እንደፈቀደልን እስከ 9ም እስከ 11ም እየጾምን እግዚአብሔርን ስለ ኃጢአታችን ስለ በደላችን ይቅር እንዲለን እንለምናለን ማለት ነው። እሱ የበረከት የድኅነት ጾም ያድርግልን። እንግዲህ እግዚአብሔር መጨረሻችንን የሚያሳምርልን። ጾመን ሰግደን ጸልየን ተመልሶ ከመርከስ እግዚአብሔር ይጠብቃል። ዛሬ መጋቢት 11 ነው። የሚነበበውም የገል ርዕስ ቅዱስ ያሬድና አቡነ ሐራ ድንግል ናቸው። በረከታቸው በሁላችንም ላይ ይደርብን። የእነሱን ድርሳን ገላት እናነባለን ማለት ነው። ከዛ በፊት እንደተለመደው አንድ የንስሐ መዝሙር ሰምተን እንመጣለን። እግዚአብሔር አምላክ ከሁላችንም ጋር ይሁንልን። አሜን። አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር የረድኤት አምላክ ፍቅር ስጠን እንደ አሕዛቡ አታደርገን ክርስቲያንንና እንዋደድ እባክህ አንውጣ ካንተ መንገድ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር አቤቱ ንጹሕ ልብ ፍጠርልን ሰውን የሚያስወድድ ካለ እንከን አንደበታችንም እንዲናገር ስለ ሰላም ቋንቋ ስለ ፍቅር አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር
እግዚአብሔር ፈቃድ የሚመራ ትሩፋት ደግነት የሚሰራ አንደበቱ ሁሉ የታረመ ለቃሉ ወንጌሉ የደከመ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር ምግባርና እውነት የተሰጠው እባክህን ስጠን ሁነኛ ሰው አንተን የሚመስልህ በሕይወቱ ፍቅርና ትሕትና የግል ሀብቱ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንንም አትቁጠር የማስመሰል ፍቅር እየበዛ ሰው ረክሷልና እንደ ዋዛ ፍጹም መዋደድን ስጠንና አዲስ ሰው እንሁን እንደገና አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር የማስመሰል ፍቅር እየበዛ ሰው ረክሷልና እንደ ዋዛ ፍጹም መዋደድን ስጠንና አዲስ ሰው እንሁን እንደገና አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንንም አትቁጠር ደገኛ ሰው ማግኘት አስቸግሯል እስከ መጨረሻው ማን ይጸናል ምግባሩ ትክክል እውነተኛ ልቡ የሚጸየፍ ከዳተኛ አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንንም አትቁጠር አቤቱ ደግ ሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንንም አትቁጠር
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን እዚህ ደረሳችሁ? እንግዲህ መዝሙሩን ሰምተን ተመልሰናል። አሁን ቀጥታ የምንሄደው ወደ ቅዱስ የዜማ ደራሲ ወደ ቅዱስ ያሬድ ገድል ነው የምንሄደው ማለት ነው። እግዚአብሔር አምላክ በሰላም አስጀምሮ በሰላም ያስፈጽመን አሜን። መንፈስ ቅዱስ ሲናገር ድንግል ወላዲተ አምላክ እሷ አንደበት ትሁነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባኦት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል የሰማይና የምድር ፈጣሪ የተመሰገንክ ይሁንልን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በፈሰሰው ደም ኃጢአታችንን እጠብልን፣ በተቆረሰው ሥጋ በደላችንን ደምስስልን፣ መጨረሻችንንም አሳምርልን። ከቅዱሳን በረከታቸውን ረድኤታቸውን ትሩፋታቸውን አውልብን አሳድርብን አሜን። በአብ ወወልድ ወመንፈስ ቅዱስ ስም በአጋዕዝተ ዓለም በሥላሴ ስም የተባረከና የተወደደ ኃይለ ጸጋው ያረፈበት የቸርነቱ ኃይል የተገለጠበት የፍቅሩ ስጦታ የሆነበት እግዚአብሔር አምላክ የወደደው የተቀበለው ጸሎት ስግደት ልመና ይሁንልን አሜን። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ ያሳድረናል፣ በዕረፍቱ ሐዘን ይመራናል። ነፍሳችንን መለሰው፣ ስለ ስሙ በጽድቅ መንገድ መራን። በሞት ጥላ መካከል እንኳን ብንሄድ አንተ ከኛ ጋር ነህና ክፉን አንፈራም። በትርህና ምርኩዝ እነሱ ያጽናኑናል። አቤቱ በፊታችን ገበታን አዘጋጀልን፣ በጠላቶቻችን ፊት ለፊት ራሳችንን በዘይት ቀባ። ጽዋችንም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመን ሁሉ ይከተሉናል። በእግዚአብሔር ቤት ለዘላለም እንኖራለን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀዳሚት ሰንበት የቅዱስ ያሬድ ካህን ገድል። አንድ አምላክ በሚሆን በአብና በወልድ መንፈስ ቅዱስ በፊተኛይቱ ቅዳሜ ቀን የሚነበብ ቅዱስ ያሬድ ካህን ገድል። የቅዱስ ያሬድ ካህን ገድል። ቅዱስ ያሬድ ካህን በረከት ከአገልጋዮቹ ከኔ ከፈቃደ ሥላሴ እንደዚሁም ከሁላችን ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ከያሬድ የማህሌቱ ዜማ ያልሆነ ከዚህ በፊት ሌላ ዜማ አልተሰማም። ያለ ሦስቱ የያሬድ ማህሌቱ ዜማ በስተቀር ለእግዚአብሔር ግን የሚሳነው ነገር የለም። ከወደደው ከዚህ በኋላ ሌላ ዜማ ያመጣል። በዚህ ግዕዝ፣ አራራይ፣ እዝል የያሬድ ካህን ዜማ ግን በሦስቱ ዜማ ሊጨምር የሚችል የለም። ሌላ ዜማን የሚያመጣ የለም። ቃዲያንም ጠቢባን በነሱ ዓለም ከተፈጠረ እስካሁን ሌላ ዜማን ያመጡ ዘንድ አልቻሉም። በአራት አጽናፈ ዓለም ያላችሁ ሕዝበ ክርስቲያኖች ስለዚህ ለያሬድ ካህን የተሰጡ ሦስት ዜማዎች እግዚአብሔርን ታደንቁትና ታውቁት ዘንድ ከአንድ የያሬድ ካህን ጉሮሮ ግዕዝ፣ አራራይ፣ እዝል ዜማ ይወጣል። የያሬድ ካህን ግን ከረጅም ተራራ ወጥቶ በክርስቶስ ዘመን ያመሰግናል። በእርሷም ቤተ ክርስቲያን ናት። ኢሳይያስ እንዳለ ከተገዛላቸው ክፉ ግዛትና በሽታ እግዚአብሔር ያን ጊዜ ያሳርፋል እንዳለ ይህን የባቢሎን የመንግስት ወንበርን ትይዛለህ። ያን ጊዜ የሚያስታጥቅ እንዴት ተሻረ ትለዋለህ? ወደሚያስቆጣስ እንዴት ተሻረ? እግዚአብሔር የኃጥእ ቀንበርና የአለቆች ቀንበር ቀጥቅጧልና አሕዛብን በቁጣው መቅሰፍት ቀስፏቸዋልና ለአሕዛብም ከማኅተም መቅሰፍት የተነሳ አጥፍቷቸዋልና ምድር በሙሏ ተማምና አሳረፈች፣ በደስታ ትጮኻለች። በአንተም የሊባኖስ እንጨቶች ይደሰታሉ፣ እነሆ ምድር በመላዋ በደስታ ትጮኻለች የሚል የነቢየ ኢሳይያስ
ትንቢት ቁርጥ ሆነ። ዘመነ ክርስቶስ ነው የከበረ ያሬድ ካህን 3 የማኅሌቱ ዜማ ከ24ቱ ካህናተ ሰማይ የተዋለነ ያመሰግናል። ነቢዩ ኢሳይያስ እንደሰማ እግዚአብሔርን ሲያመሰግኑት እንደሚጮሁ ሱራፌል ይጮሃል። መጽሐፈ ገድሉ እንደሚለው አንዱ ከሁለተኛው ጋር ያመሰግናሉ። ቅዱስ 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 የሠራዊት ጌታ እግዚአብሔር ምስጋና ምድርን ሞላ። ከዚህ በኋላ የደጃፉ መድረክ ከፍ አለ። መጋረጃዎች ያሉት የንጉሥ ቤት ደጃፍ ይገለጥም ይሸፈን ዘንድ ግልጥ እንዲባል ነቢዩ ኢሳይያስ ከሱራፌል የምስጋና ቃል ሲያይ እንዲሁ ያሬድ ካህንም በ3 የማኅሌቱ ዜማዎች ያመሰግናል። የትምህርቱ ልጆችም እስካሁን ያመሰግናሉ እስከ ዓለም መጨረሻ። ከ4 ካህናተ ሰማይ የተቀበለውና የተማረው ያሬድ የማኅሌቱ ጩኸት የምታቃልሉ በመጽሐፈ ገድሉ እንደተባለ የአይሁድ ማህበር ናቸው። የተቀደሰች ቤተ ክርስቲያን ሽልማትና የስሉስ ቅዱስ ምስጋናን የምትጠሉ ከእናንተ አንድ መነኩሴ ያሬድ ካህን ዘፈነ፣ ጨዋታንም አድርጎ ሄደ የሚል ሰማን። እሱ መነኮስ አይደለም፣ ክርስቲያንም አይደለም፣ ሰይጣን ነው እንጂ። የቅዱስ ያሬድ ካህን ጸሎትና በረከቱ ከአገልጋዮቹ ከሁላችንም ጋር ይሁን ለዘላለሙ አሜን። ለሰው ልጆች ያልተሰጣቸው ለብቻው ጸጋ የተሰጠው ታላቅ ካህን ያሬድ ተአምር፣ ያም የራሱ ዜማም ግዕዝ አራራይ እዝል ነው። ቅዱስ ያሬድ ካህን ተአምር ጸሎቱና በረከቱ ከአገልጋዮቹ ጋር ይኑር ለዘላለሙ አሜን። ይህም የቅዱስ ያሬድ ካህንና ሰማዕት ትውልድ አገሩ ከአክሱም ነው። በንጉሥ ገብረ መስቀል ዘመነ ስልጣን በሰሜን ገዳሙ ብዙ ገድል ነበረ። ትዕግስትና በብዙ ድካም ወደ እርሱ ሊመጣ በሁሉ የማኅሌትን እያስተማረ ሲኖር ጻድቅና ርኅሩይ ትልቅ ያሬድ ካህን የመድኃኒታችን ኢየሱስ ክርስቶስ ሥጋውን ደሙን የሆነ ቁርባን ይቀበል ዘንድ ወደደ። ካህናትን ይጎበኝ ዘንድ ከወደደም በሰረገላ ብርሃን ይሄዳል፣ እስከ አክሱም ድረስም ይደርሳል። ወደ ሌሎች ቦታዎችም የቅዱስ ጽዮን ንጉሥ ገብረ መስቀል ወደ አነጻት ደብረ ዳሞም ወደ ማደሪያው ሰሜን ገዳምን በሰረገላ ይመለሳል። ያሬድ ካህን በክብር እስካረፈ እንደዚህ ነበረ። ዳዊት በጻድቅ ሞት በእግዚአብሔር ፊት የከበረ ነው እንዳለ ለሌሎችም ያልተሰጣቸው ትልቅ ጸጋም ተሰጠው። ፊትም መነኮስ ሳይሆን በአክሱም ሳለ ወደ አርያም ተመሰጠ። ከሱራፌል ማኅሌትን ተማረ። ከዛ ከተሰወረ በኋላ ወደ ቤተ ክርስቲያን አክሱም ገባ። በመሰዊያው ላይም ቆሞ እጁን በታቦት ላይ አኖረ። በታላቅ ዜማ ጮኸ። ቅድስት ወብጽዕት ስብሕት ወቡርክት ክብርት ወልዕልት አንቀጸ ብርሃን ብሎ እስከ መጨረሻ አዜመ። እግሩም ከመሬት 1 ክንድ ያህል ከፍ አለ። የእመቤታችን ውዳሴ ለየቀኑ የደረሰ ኤፍሬም ማየኬራህ የምትባል አንዲት ምንጭ ከአባ ዳቆስ ጋር ተገናኙ። የንጉሥ ገብረ መስቀል የቤተ አቅራቢያ አክሱም በስተ ሰሜን ብፁዕ የሚሆን በምንኩስና የተመሰገነ ያሬድ ካህን በአራራይ ዜማ ተናገረ። ሀብተ ረድኤቱም ለወዳጆቹ የማይጠፋና የማያረጅ በመንግሥተ ሰማያት ደስ የሚያሰኝ ደሞዝ ዋጋ ይክፈላቸው። ያሬድ ካህን ገድሉና ተአምራቱ ሰማዕትነቱ ከወዳጁና ከበአርያም ማኅሌቱ ፍቅር የተመሰጠባቸው የደብረ ማርያም ልጆች ጋር ለዘላለሙ አሜን። ሁላችሁ የቤተክርስቲያን ወንድሞቼ ወደ አርያም ተመስጦ ከሱራፌል ማኅሌትን ይቀበል ዘንድ ተገባው። አባታችን ያሬድ ካህን መታሰቢያ እናድርግ። ከዓለም የሌለ የማኅሌትን የሚያስተማራችሁ በይበልጥም ካህናትና ዲያቆናት በመስዋዕትና ዕጣን በማሳረግ በማኅሌትም 3 ዜማዎች አስተማራችሁ መታሰቢያውን አድርጉ። መጽሐፈ ገድሉን ጻፉ። ከ10 ዓመት ማዕድን እንድትቀመጡም የእሱ ገድሉን ሁሉ ንገሩ። በኋለኛው ምለት ዘመን በግልጥ ከእርሱ ጋር እንድታልፉ ጌታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው የፊተኛው ማዕድን እንዳስቀመጠው በመንግሥቴም ማልኩለት ሲል ያም 100 ዓመት ነው። መጽሐፈ ገድሉን የጻፈና ያጻፈ ከካህንና ከሰማዕት ያደርጋል ያለ እረፍት በግልጥ ያልፍ ዘንድ ሁላችሁ ወንዶችና ሴቶች የትምህርቱ ልጆች መታሰቢያን አድርጉ። የማኅሌቱ ዜማ የበዓላቸው ሽልማትና የቤተ ክርስቲያን ሽልማት ነውና። ፍጹም ጸጋ 3 የጸጋ ሀብታት ለተሰጠው ያሬድ ካህን መታሰቢያን አድርጉ። ንጹሕ አስኬማንም በሰሜን ገዳም ለበሰ። ደግሞ በማፍሰስም ሰማዕት ሆነ። ወደ አርያም ተመስጦም ከሱራፌል ማኅሌትን ተቀበለ። ተጋችሁም ያሬድ ካህን መታሰቢያን አድርጉ። የእግዚአብሔር ምስጋና ከሆነ ማኅሌቱ የሱራፌል ማኅሌትን በረከትን ትቀበሉ ዘንድ ፍጹማን ሁኑ። ለሌሎች ባልተሰጠ በ3 የማኅሌት ዜማዎች ካሸበረቀች ቤተክርስቲያንም የወጣችሁ አትሁኑ። በምድር መብልና መጠጥ ልብስና ሹመት ያለባት ጥቅም ይገኛል። ከማኅሌቱ ጸጋ የጎደላችሁም አትሁኑ። ጸንቶ ይቆሙ። በሰማይም የማይጠፋና የማያልቅ የሕይወት ተስፋ በሱ ይገኛል።
አቤቱ ጌታዬ ጠብቀን ስለ ገድል ፍቅር የደከመንን ያመሰገንን ምስጋና ድርሳንን የጻፈና ያጻፈን የወደደን የተቸገረን ቅዱስ ያሬድ ካህን ሆይ ለእኛ ለኃጢአተኞች ለበደለኞች ለመንግሥተ ሰማያት ዋስ እንድትሆነን ለዘላለም አሜን ይሁን። ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሁን። ጸሎትና በረከቱ ከሁላችንም ጋር ከሕዝበ ክርስቲያን ጋር ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ደግለና በሰላም ይነከረነ ለደግለ ዘአበሰለነ የታባአነ እግዚኦ ውስጥ አንሱት አላ ያድነነ ወባላንም ኩሉ ኩይስ በዛከ መንግስት ኃይለ ሰላም በሰላም ቅዱስ ገብርኤል መልአኩ ወዘተ ማርያም ሰላም ድንግል በድናኪ ወድንግል በስጋኪ መግዚአብሔር ሰው ሰላም ለኪ ብሩክ ታንቲ ማንስት ወብሩክ ፍሬ ከርስኪ ተፈሲ ፍሲተ ወምሪተ ጸጋ እግዚአብሔር መስረኪ ሳሪ ወሰዲለነ ምረዳ በፍቅሩ ልኪ ኢየሱስ ክርስቶስ ከመይስሪ ለና ታሚነ ተማጽንኪ ለእግዚአብሔር አብይ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? በድጋሚ እስካሁን የሰማነው የቅዱስ ያሬድ ገድል ነው። አሁን ቀጥሎ ደግሞ ጻድቅ አባታችን የአቡነ ሐራ ድንግልን ገድል እንሰማለን። እግዚአብሔር በሰላም ያስፈጽመን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጽፍ ወቅድመ መጽሐፈ ገድሉ ወዜና ወተርፋቲው ለአቡነ ሐራ ድንግል ጸሎቱ በረከቱ ወሀብተ ረድኤቱ ያለው ምስለ ኩልነ ሰማያን ወአንባቢያን ለዓለመ ዓለም አሜን። አንድ አምላክ በሚል በአብና በወልድ በመንፈስ ቅዱስ ስም አምነን የአባታችን የሐራ ድንግልን ገድላቸውንና የተርፋታቸውን ዜና የሚናገር መጽሐፍ መቅደሙን መጽሐፍ እንጀምራለን። የአቡነ ሐራ ድንግል ጸሎታቸውና በረከታቸው የረድኤታቸው ሀብት በምእመናን በምናነባውና በምንሰማው ሁሉ ላይ የሌለ ዘላለም አሜን። መቅደም ማለት ዋናውን መጽሐፍ ከማግኘት በፊት የሚገኝ እንደ በረንዳ እንደ በር ያለ ማለት ነው። በረንዳ ረግጦ ወደ ቤት እንዲገባ ዋናውን መጽሐፍ ከመመልከት በፊት መቅደሙን የተመለከቱት እንደሆነ መጽሐፉን ስም የተጻፈበትን ምክንያት ያዘጋጀውን ስም ለማወቅ ያስችላል። ዳግመኛም መጽሐፉ አካሄድ መሪ ይሆናል። መንገድ ለሚሄድ ሰው እንደዚህ ያለ ቦታ በደረሰ ጊዜ ወደ ቀኝም ወደ ግራ ሂድ ብሎ ምልክት እንደሚያሳዩት ሁሉ በመጽሐፍ ውስጥ የሚገኙትን ቃላት አስቀድሞ ያመለክታልና ይደርሳል ማለት የተደረሰ ሰው የተናገረው ቃል ማለት ነው። ተአምር ማለት ምልክት ማለት ነው። ጌታችን ኢየሱስ ክርስቶስ ድውይ ሲፈውስ፣ ሙት ሲያነሳ፣ ጋኔን ሲያወጣ፣ በጠቅላላው ልዩ ልዩ ስራ ሲሰራ ተአምራት አደረገ፣ ምልክት አሳየ ይባላል። ይኸውም ለአምላክነቱ መገለጫ ሰጠ ማለት ነው። ፈሪሳውያን አይሁድ የምድሩ ምልክት አልበቃቸው ብሎ ከሰማይ ምልክት ብታሳይ እንወዳለን ባሉት ጊዜ ለዮናስ ከተደረገ ምልክት በቀር ሌላ ምልክት አይሰጣችሁም ብሏል። ገበያ በፈታባቸው ጊዜ ይህን የምታደርግ ምን ምልክት ታሳያለህ ብለውታል። ውሃውን ወይን ጠጅ ባደረገው ጊዜ ተአምር መጀመሪያ ነው ተብሏል። በእኔ የሚያምን እኔ የማደርገውን ያደርጋል ከዚህ የሚበልጥም ያደርጋል ብሎ የተናገረላቸው ነቢያትና ሐዋርያት፣ ጻድቃንና ሰማዕታት፣ መምህራንም ሁሉ በሕይወታቸውም ሳሉ ከሞቱም በኋላ በቃል ኪዳናቸው የሚሰሩት በቅዱስ ስሙ አምነው ያለማቋረጥ ሲያመሰግኑት የሚኖሩት ትጉሃን መላእክትም ከአምላካቸው ተልከው የሚያደርጉት የረድኤት ሥራ ሁሉ እንደዚሁ ነው። ገል ማለት ውጊያ፣ ትግል ማለት ወይም መዋጋት ማለት ነው። ነቢያት፣ ሐዋርያት፣ ባህታውያን፣ ጻድቃን፣ ሰማዕታት የእግዚአብሔርን መንግስት ለመግለጽና ለማሳወቅ ከሃዲያንና ከአላውያን ነገስታት እንዲሁም ከረቂቃን አጋንንት ጋር ተዋግተው ድል የሚነሱበት ግብር ስራ ማለት ነው። ሰናየ ገድል ተጋደልኩ በደረየኔ ፈጸምኩ ሃይማኖቴን አቀብኩ እንከሰ ጽኑ ሊተ አክሊለ ጽድቅ መልካሙን ገድል ተጋደሉ ሩጬን ጨረሱ ሃይማኖቴንም ጠበቁ። እንግዲህ የሕይወት አክሊል ተዘጋጅቶ ይጠብቀኛል አለ። በተአምኖ ተጋደሉ ወሞኡ ነገስተ ወአድምኡ ፈናዊሆሙ እነርሱ በሃይማኖት ተጋደሉ ነገስታትንም እንደነሱ ዋጋቸውንም ተቀበሉ እንዳለ ቅዱስ ጳውሎስ ታገለ ለማለትም ወተጋድሉ በእሲል ያዕቆብ እስከ ይጸብህ ያዕቆብን እስኪነጋ አንድ ሰው ታገለው ይላል። ድርሳን ደረሰ ካለው ግስ የወጣ ምዕላድ ዘር ነው። ተአምረ ተመለከተ ካለው የወጣ ባዕድ ዘር ነው። ገል ተጋደለ ካለው የወጣ ዘመድ ዘር ነው። ጥሬ ዘር ይላል። ማንኛቸውም ነገር በስራው መጠራት
ለማን ነውና በተሰራው ስራና በውስጡ የሚነገረው ነገር መጽሐፉ ስም ገድል፣ ድርሳን፣ ተአምር ተብሎ ይጠራል። ስማቸው ልዩ ልዩ ቢሆንም በጠቅላላው ታሪክ ሊባሉ ይችላሉ። የመላእክት ታሪክ ግን ገድል አይባልም፣ ምክንያቱም መላእክት ማሸነፍ እንጂ መዋጋት ስለሌለባቸው ነው። እነዚህም የመጽሐፍ ቅዱስ ቅርንጫፎች ናቸው። ቅርንጫፍ ከግንዱ ከተለየ ቅጠልና ፍሬ ማስገኘት እንደማይቻለው እነዚህም ከመጽሐፍ ቅዱስ ውጪ የሆነ ቃል ሊናገሩ አይችሉም። ድርሳን፣ ገድልና ተአምር ማንበብና መጸለይ እንደሚገባ ሐዋርያው ቅዱስ ጳውሎስ ወኢዜኒ ሶበ ተተጋብኡ ኦ አህያዊነ ኩልክሙ ብክሙ መዝሙር ወብክሙ ትምህርት ዘከሰተ አብይኖ ዘነገረ በሐውርት ወዘምድራሳት ወኩሉ በዘዘታነጹ ግብሩ። እንግዲህ ወንድሞቼ ምንድነው በምትሰበሰቡበት ጊዜ ለእያንዳንዳችሁ መዝሙር አላችሁ፣ ትምህርት አላችሁ፣ መገለጥ በልሳን መናገር አላችሁ፣ መተርጎም አላችሁ። ነገር ግን ሁሉ ለማነጽ ይሁን ብሏል። ቅዱስ ዳዊትም ሰብሖ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን በአዲስ ምስጋና መስግኑት ብሏል። ወንጌላዊ ዮሐንስም በራእዩ ወይዘምሩ በመዝሙሩ ሐዲሰ ወዘውእቱ ጸሎቶሙ ለቅዱሳን፣ በአዲስ ምስጋና ያመሰግናሉ፣ ይህም የቅዱሳን ጸሎታቸው ነው። መላእክት የሚያቋርጥ ምስጋና ከማቅረባቸው በላይ እኛን ለመርዳት ለማገልገል የፈጣሪያቸውን ትእዛዝ ለመፈጸም በመውጣትና በመውረድ የሚኖሩ ኃያላን ረቂቃን ፍጥረታት ናቸው። አኮኑ መላእክት መንፈስ እሙንቱ ለመልእክት በእንተ እለ ሀለወሙ ይረሱ ሕይወተ ዘለዓለም፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ይረዱ ዘንድ የሚላኩ መላእክት መናፍስት አይደሉምን እንዲል ዕብራውያን 2። ይልቁንም የመላእክት አለቃ ቅዱስ ገብርኤል ድንጋጼ ያገኛቸውን የተሸበሩትን የሚያጽናና፣ ያዘኑትን የሚያስደስት፣ የምስራች በመንገድ ደስ ተሰኝቶ ደስ የሚያሰኝ መልአክ በመሆኑ አባታችን ሐራ ድንግልን ከመናናቸው እስከ ዕለተ ሞታቸው ባለመለየት ፈጣሪያቸው እየተላከ በሐዘናቸውና በችግራቸው ጊዜ ረዳቸው ነበር። የዓለም ብርሃን የሚባሉት አቡነ ሐራ ድንግል የትውልድ ሀገራቸው ጥንት በጌ ምድር ደብረ ታቦር አውራጃ ደራ ወረዳ ይባላል በነበረው አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላቡና ቀበሌ ነው። አባታቸው የሬማ ካህን ዮሐንስ፣ እናታቸው ብጽዕት ወለተ ጊዮርጊስ ይባላሉ። በ1534 ዓመተ ምህረት ጥቅምት 19 ቀን ተወለዱ። በተወለዱ በ40 ቀናቸው ለክርስትና ወደ ቤተ ክርስቲያን ወሰዷቸውና ያጠመቋቸው ካህን ሐራ ድንግል ብሎ ስም አወጣላቸው። ሐራ የሚለው ቃልም ከግዕዝ ወደ አማርኛ ሲተረጎም 3 ቃላትን ይዞ ይገኛል። አንደኛ ሐራ ማለት ሰማያዊ መልአክ፣ ሁለተኛ ሐራ ማለት ወታደር፣ የንጉስ ጭፍራ፣ ሶስተኛ ሐራ ማለት በትውልዱ በነገዱ የከበረ ጨዋ ማለት ነው። የሕፃኑን የወደፊት ሕይወት በትንቢት ዓይን የተመለከተው ካህን እንደ መላእክት በንጽሕና በቅድስና ጸንተው በመኖር እንደ ወታደር እስከ ሞት ድረስ በመታመን እንደ ጨዋ ነፍስና ስጋን ከሚያስነቅፍ የነውር ስራ ሁሉ በመላእክት ድንግል ማርያምና ልጇን ኢየሱስ ክርስቶስን ስታገለግል ትኖራለች ሲል ሐራ ድንግል አላቸው። በጠቅላላው ሐራ ድንግል ማለት የድንግል ማርያም አገልጋይ ተላላኪ ማለት ነው። ወላጆቻቸው በሕግና በሥርዓት ካሳደጓቸው በኋላ ለመምህር ሰጥተዋቸው የቤተ ክርስቲያንን ትምህርት ሁሉ ቅዱሳን መጻሕፍትንም ተምረዋል። ከዚህም በዘመኑ ከነበረው ጳጳስ ድቁና ተቀብለው ከአባታቸው ጋር በሬማ መድኃኔዓለም ቤተ ክርስቲያን ሲያገለግሉ እናት አባታቸው ከዚህ ዓለም በሞት ተለዩባቸው። ከዚህ በኋላ 40 ዓመት ሲሆናቸው በሬማው ቆሞስ አባ መዓዛ ድንግል እጅ መነኮሱ። ከዚያም ሊያገለግለኝ የሚወድ ሰውነቱን ይጣላት፣ ጨክኖ የሚሞቱን መስቀል ይሸከምና ይከተለኝ። ነፍሱን ሊያድን የሚወድ ይጣላት፣ ሰውነቱን ስለኔና ስለ ወንጌል የሚጥላትም ያገኛታል። ዓለሙን ቢገዛ ነፍሱን ቢያጣ ለሰው ምን ይጠቅመዋል? ሰው ለነፍሱ ቤዛ ይሰጣል። ፍጹም ልትሆን ብትወድ ሂድ፣ ያለን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትም ታገኛለህ። መጥተህም ተከተለኝ ያለውን አምላካዊ ቃል አስበው መንነው ወደ ሸዋ ተጉዞ ገራዳ ከሚባል ሀገር ሲደርሱ ዘመዶቻቸው ፈልገው አገኟቸውና ለምነው ወደ ሀገራቸው አመጧቸው። ከመጡም በኋላ ወደ ቤታቸው ተመልሰው ሳይገቡ በቁስቋማ እስከ ገዳመ ወንያት በ7 መጥረቢያ መንገድ አስጠርገው ገብተው ገዳም መሰረቱ። በዚያም በገዳም ወንያት ወአየ ማልቱን ቁረ ሌሊቱን ጸባ አጋንንቱን ድምፀ አራዊቱን ታግሰው ሲጋደሉ ፈተናውን ሁሉ ድል ነስተው እግዚአብሔር ገቢረ ተአምራት ወመንክራት የሚያደርግበት
ስልጣን ሰጥቷቸዋል። የመላእክት አለቃ ቅዱስ ገብርኤልም ዘወትር እየተገለጠ ያነጋግራቸው ነበር። ያለ ረዳት ብቻውን በመኖራቸው ሲያዝኑም ማርያም ተስፋ የተባለው ብሩክ ረድኤት እንደሚመጣላቸው አብስሯቸዋል። ጻድቁ በሕይወተ ሥጋ ሳሉ ድዊ ፈውሰዋል፣ አጋንንትን አውጥተዋል፣ ዕውር አብርተዋል፣ ልዩ ልዩ በሽተኞችን አድነዋል። ከዚህም አልፎ ሙታን አንስተዋል። ጌታችን ኢየሱስ ክርስቶስ በአህያ ግልገል ተቀምጦ ሥርዓተ ሆሳዕናን እንዳሳየው ሁሉ በአባታችን አርያ ድንግል ወደ ቅዱሳት መካናት ተቀምጠው የሚጓዙበት ስሙ ብርሃን የሚባል አንድ አህያ ነበራቸው። አህያውንም ሌሊትና ቀን የሚጠብቀው እረኛ አልነበረውም። የአባታችን አርያ ድንግል ጸሎታቸው የጠብቀው ነበር እንጂ። አህያው ጻድቁ ገድላቸውን ፈጽመው ካረፉ በኋላ ፎገራ ድረስ እየሄደ በጻድቁ ቃል ኪዳን የሚያምኑትን ምዕመናን የሚሰጡትን የቅዳሴ ስንዴ በማምጣት ሲያገለግል ኖረ። እንዳረፈ አባቶች ይናገራሉ። በ16ኛው መቶ ክፍለ ዘመን አጤ ሱስንዮስ የካቶሊክን እምነት ተቀብለው ቤተክርስቲያንን ሲያቃጥሉና መምህራንን ካህናትን ሲያስገድሉ አቡነ አርያ ድንግል ስለ ሃይማኖታቸው የሚሰደዱትን እየተቀበሉ ያጽናኗቸው ነበረ። 17 ዓመት በኋላ ሃይማኖትም ስትመለስም የተሰደዱት መነኮሳት ምዕመናኑ ተሰብስበው ወደ አቡነ አርያ ድንግል ገዳም መጥተው በጻድቁ መሪነት በቅዱስ ሚናስ ቤተክርስቲያን ገብተው ቅዱስ ሥጋውን ክቡር ደሙን በመቀበል ታላቅ በዓል አክብረዋል። ከዚህም በኋላ ስማቸውን ለጠራና በዓላቸውን ላከበረ ገድላቸውን ለጻፈና ላጻፈ ላነበበና ለተረጎመ ለሰማና ላሰማ ከሩቅም ሆነ ከቅርብ መጥቶ ገዳማቸውን ለጎበኘው ሁሉ ከነፍስና ከሥጋ ግዞት ነፃ የወጡ ይሁንልህ እስከ 7 ትውልድ ምሬልሃለሁ ብሎ ጌታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ከሰጣቸው በኋላ በ90 ዓመታቸው ጥር 11 ቀን 1624 ዓመተ ምህረት ከዚህ ዓለም ድካም አረፉ። ወደ ዘላለም ሕይወትም ሄዱ። ጻድቁ አባታችን አቡነ አርያ ድንግል ካረፉ በኋላም በመቃብራቸው ላይ የብርሃን ምሰሶ ተተክሎ ታይቷል። በመቃብራቸው አፈርና በሕይወተ ሥጋ ሳሉ ባፈለቁት ጠበል ልዩ ልዩ ገቢረ ተአምራት ወመንክራት ሲደረግ ይኖራል። ስለ መቃብራቸው አፈርም ሲነገር በጣም የሚደንቀው አንድ ምዕመን ወደ አቡነ አርያ ድንግል ሲሄድ ባሪያው የታመመበት ጎረቤቱ የአቡነ አርያ ድንግልን እምነት አምጣልኝ ብሎ ላከው። ሰውየውም እሺ ብሎ ሄዶ ተጠምቆ ሲመለስ የተባለውን እምነት ግን አልያዘም። ትዝ ሲለው ወደ ኋላ መመለሱ ስለከበዱ የአቡነ አርያ ድንግል እምነት አፈር ነው የሚመስለው፣ ረስቼብህ መጣው ከምለው አመጣውልህ ብሎ ይሳኛል ብሎ የፍልፍል አፈር ቆንጥሮ ወሰደለት። ገበሬውም ተቀብሎ አቡነ አርያ ድንግል በሬን ያድኑልኝ እንደሆነ አንድ ወይፈን አመጣለሁ ብሎ ተስሎ ቢቀባው በሬው ዳነለት። የተሳለውንም ወይፈን እየነዳ ሲሄድ አፈሩ ከታፈሰበት ቦታ ደረሰና ወይፈኑ ተኝቶ አልነሳም አለ። ገበሬው ተመልሶ ያን አፈር ያመጣለትን ሰው ወንድም ያመጣልኝ እምነት ቀብቸው በሬ ስለዳነ ለአቡነ አርያ ድንግል የተሳልኩትን ወይፈን እየነዳው ሲሄድ እንዲህ ያለ ቦታ ሲደርስ ተኝቶ እምቢ አለኝ፣ ምክንያቱ ምንድነው አለው። ያም ሰውም እስኪ የተኛበትን ሊያዋልና ተከትሎ ሲሄድ ወይፈኑ የተኛው አፈሩን ካፈሰበት ላይ ነው። በዚህ ጊዜ ከገበሬው እግር ስር ወድቆ ወንድሜ ሆይ ይቅር በለኝ፣ ሃይማኖት ፍጹም ነው። እኔ አምጣልኝ ያልከኝን እምነት ረስቸው ስለተመለስኩ የሰጠሁ አፈር ያፈስኩት ከዚህ ወይፈኑ ከተኛበት ላይ ነው። በአንተ እምነት ጽናት ግን በሬ ተፈውሷል ብሎ ሲመሰክር ቢደበደብ አልነሳም ብሎ የነበረ ወይፈን ተነስቶ ሄዷል። አሁንም በየቀኑ ለሰዎች ሆነ ለእንስሳት የሚያደርገው የፈውስ ተአምር ስፍር ቁጥር የለውም። ጻድቁ በሕይወታቸው ያደረጉትና ካረፉም በኋላ ያደረጉት ድንቅ ስራ ግን በገድላቸው ተጽፎ ይገኛል። የቅዱስ ጻድቅ አባታችን የአርያ ድንግል ጸሎታቸውና በረከታቸው በሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ገድለ አቡነ አርያ ድንግል ዘወርኀ መጋቢት። ከዚህም በኋላ በመምህሩ ፈቃድ የዲቁና ሹመት ከጳጳስ ይቀበል ዘንድ በዚያ ወራት ወደ ነበረ ጳጳስ ሄደ። የዲቁና ሹመት ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ ሀገሩ ተመልሶ ገባ። የጥበባት ባህርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስም የትምህርት ምንጭ ለሆነ ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ በጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕና በቅድስና በጸሎትና በጭምትነት በፍቅርና በትህትና እግዚአብሔርን ያገለግለው ጀመረ። ዳግመኛም በቀንና በሌሊት በፍርሃትና በራድ በሰውና በግልጥ እግዚአብሔርን የሚያገለግለው ሆነ። ነቢዩና የከበረው ንጉሥ
ዳዊት በሁለተኛው መዝሙር ለእግዚአብሔር በፍርሃት ተገዙ፣ በመንቀጥቀጥም ደስ ይበላችሁ፣ ቁጣው ፈጥና በነደደች ጊዜም እግዚአብሔር እንዳይቆጣ ከጽድቅ መንገድም እንዳትጠፉ ጥበብን አጥኗት ብሏል። እንደዚሁም ራሱ ዳዊት በ33ኛው መዝሙር እግዚአብሔርን የሚፈሩት ስለማይቸገሩ ሁላችሁም ቅዱሳን እግዚአብሔርን ፍሩት ብሏልና። ዳግመኛም ያው ዳዊት በ111ኛው መዝሙር እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ብፁዕ ነው፣ ዘሩም በምድር ጠንካራ ይሆናል ብሏልና። ዳግመኛም የነቢያት አለቃ ሙሴ በኦሪት ዘዳግም አምላክ እግዚአብሔርን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሐሳብ ውደደው ብሎ እንደተናገረ እግዚአብሔርን በፍጹም ልብ ወደው ነበር። ይህችንም የምትመስላት ሁለተኛይቱ ባልንጀራን እንደራስህ ውደድ የምትል ናት። ከዚህ የበለጠ ፍቅር የለም። እነዚህም ቃላት የጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስና ማርቆስ ወንጌል ትምህርቱን የሚሰሙት በተሰበሰቡበት የተናገራቸው ናቸው። አባታችን አርያ ድንግል የፈጣሪው ፍቅር ይዞ ባልንጀራን እንደራስህ ውደድ የሚለውን የሙሴን ቃል በማሰብ የሐዋርያት አለቃና የሊቃውንት መምህር ጴጥሮስን አስቀድመን ወደ ጠቀስናቸው ስደተኞች ማህበር በላከው መልእክቱ ከሁሉ በፊት በፍጹም ልቦናችሁ እርስ በርሳችሁ ተፋቀሩ፣ ፍቅር ኃጢአትን ሁሉ ይሸፍናልና ያለውን ቃል በማሰብ ጳውሎስም ወደ ቆሮንቶስ በላከው መልእክቱ በቋንቋ ትናገሩ ዘንድ ፍቅርንና መንፈሳዊ ፉክክርን ተከታተሉ ብሎ እንደተናገረ፣ ዳግመኛም በራሱ ጳውሎስ በዚያው መልእክቱ ባልንጀራን የወደደ ሕግን ሁሉ ፈጸመ ብሎ እንደተናገረ ሰውን ሁሉ በልቡ ወደደ። አባታችን አርያ ድንግልን በእነዚህ ብሉይና የአዲስ መጻሕፍት ቃላት ጸንቶ ሲኖር ክቡር ዳዊት በ88ኛው መዝሙር ሞትን ሳያይ በሕይወት የሚኖር ማን ነው? ሰውነቱንም ከመቃብር የሚያድናት ማን ነው? ዳግመኛም በ143ኛው መዝሙር ሰውስ ከንቱ ነገር ይመስላል፣ ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚያድን ስለሌለ አባቱና እናቱ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ሄዱ። አባታችን አርያ ድንግልም አዳምና ሔዋን በልጃቸው በአቤል ሞት እንዳለቀሱ ያዕቆብ ወንድሞቹ ለግብጽ ሰዎች በሸጡት ጊዜ በልጁ በዮሴፍ መታጣት እንዳለቀሰ፣ ወንጌልም ራሔል ስለ ልጆቿ ስታለቅስ ድምጽ በራማ ተሰማ ብሎ እንደተነገረ በልጆቿ መገደል እንዳለቀሰች በወላጆቹ ሞት የመረረ ለቅሶን አለቀሰ። አባታችንም እንደነሱ ቸርነታቸውንና ርኅራኄያቸውን እርሱን መውለዳቸውን የእስራኤል ንጉሥ መክብብ ሰለሞን ጻድቅ አባት ልጁን በሰናጎር ያሳድጋል እንዳለ በተግሣጽና በትምህርት እርሱን አሳደጋቸውን ባሰበ ጊዜ በአባቱና በእናቱ ሞት እጅግ አለቀሰ። አባታችን አርያ ድንግል ከአባቱና ከእናቱ ሞት በኋላ ሬማ ወደምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ዘመን ተቀመጠ። ከሬማም ወደ ዘጌ፣ ከዘጌም ወደዚያ ወደ ሬማ ይመለስ ነበር። እንደዚህም የዓለም ሰዎችም ሚስት ሊያገባ አልወደደም። ነገር ግን በድንግልና ወደ ቆሮንቶስ ሰዎች በላከው በአንደኛው መልእክቱ እንዲህ የሚለውን የጳውሎስን ምክር አስታውሷልና ያገቡ ለራሳቸው መቅሰፍትን ይሻሉ። ዳግመኛም እርሱ ራሱ በዚያው መልእክት እንዲህ ብሏል፣ ሚስት ያገባ ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል እንጂ እግዚአብሔርን አያስበውም። ሴትም ባል ብታገባ ባሏን ደስ ለማሰኘት የዚህን ዓለም ኑሮ ታስባለች እንጂ እግዚአብሔርን አታስበውም። ዳግመኛም በዓለም ውስጥ እያለ የዚህን ዓለም ፍቅር በልቡ ውስጥ ያሳድር ዘንድ አልወደደም፣ ነገር ግን ጠልቶ አቃለለው። በሜዳ በሚጥሉት ጉድፍና በጎዳና ጭቃ ምሳሌ ማስመሰለ። ወደ ኤፌሶን ሰዎች በላከው መልእክቱ እንዲህ ሲል ተናገረውን የወንጌላውን ዮሐንስን ቃል አውቋልና፣ ወንድሞች ዓለሙንና በዓለም ውስጥ ያለውን አትውደዱ። ዓለሙን ወደደ ግን የእግዚአብሔርን ፍቅር በእርሱ የለም። በዓለሙ ያለው ሁሉ የሥጋ ምኞትና የዓይን አምሮት የኑሮም ድካም ነውና ይህም ከዓለም ነው እንጂ ከአብ አይደለም። ዓለሙም ያልፋል፣ ምኞቱም ያልፋል። እግዚአብሔር የሚወደውን የሚያደርግ ግን ለዘላለም ይኖራል። ኢየሩሳሌምም ኤጲስቆጶስ ያዕቆብ በእስጢፋኖስ ሞት ምክንያት ወደ ተሰደዱ ሰዎች በላከው መልእክቱ አመንዝራዎች የዚህ ዓለም ወዳጆች የእግዚአብሔር ግን ጠላቶች እንደሚሆኑ አታውቁምን? ያለውን አውቋልና። ልብሰ ምንኩስናን ሳይለብስ እንደዚህ ባለ ስራ ሲኖር 40 ዓመት ሆነው። ከዚህም በኋላ በጽኑ ደዌ ታመመ። የንዳድ በሽታ የሚያዘው ከደዌው ጽንዓት የተነሳም በስጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስና ለመልበስ ወደደ። መዓዛ ድንግል የተባለውንም የሬማ መምህር ልብሰ ምንኩስና እንዲሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን፣ ለማዕከላውያን፣ ለፍጹማን መነኮሳት
ፍጹማንም መነኮሳት የሚገባቸው የምንኩስናን ሕግ ሁሉ ሰጠው። ከዚህም በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። ቀሳውስት በሚገባ ካገለገሉ እጥፍ ድርብ ክብር ይገባቸዋል ብሎ ለደቀ መዝሙሩ ለጢሞቴዎስ የነገረውን የጳውሎስንም ቃል አስቦ የቅስና ማዕረግን ይቀበል ዘንድ በዚያ ዘመን ወደ ነበረው ጳጳስ ሄደ። የቅስና ማዕረግንም ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እርሱ የተመኘውንና የፈለገውን አድርጎለታልና። ከዚህም በኋላ ጥቂት ቆይቶ ከእርሱ በረከትን ፈልገው ወደ እርሱ የሚመጡትን ሰዎች ሁሉ ይባርክ ዘንድ በእግዚአብሔር ፈቃድ ቆሞ ሆነ። ሐዋርያት በሲኖዶሳቸው ሥርዓት እንደሰሩ ለቆሞስ በቀሳውስትና በዲያቆናት ላይ ስልጣን አለውና። አባታችን ሐራ ድንግል ታሞ መነኮስ ወዳልነው ወደ መጀመሪያ ነገራችን እንመለስ። ልብሰ ምንኩስናን ከለበሰ በኋላ በዓለም ውስጥ ከዘመዶቹ ጋር ይቀመጥ ዘንድ አልወደደም። ነገር ግን ዓለሙን ንቆ ከዘመዶቹና ከሀገሩ ሰዎች ተሰውሮ ወደ ሸዋ ሊሄድ ወደደ። ወዳሰበበትም ለመድረስ በመንገድ ሲሄድ የሚፈልጉት ዘመዶቹ ከሀገራቸው ሄደው ደረሱበት። ከእነርሱም አንዱ የወንድሙ ልጅና የልብ ወዳጁ ስለነበረ ሁሉን ያነሳሳቸው አርከመርአዊ ይባላል። እነርሱም ግራሪያ የተባለ ሀገር ያዙትና እንዲህ አሉት፣ ወዴት ትሄዳለህ? እባክህ አሁንም ወደ ሀገር ተመለስ። እርሱም ከእንግዲህ ወዲህ በዚያ ለመኖር ወደ ሀገር ያልመለስም፣ ነገር ግን ለመነኩሴ ጥቅጥቅ ባሉ ዱሮች ውስጥ በረጃጅም ተራሮችና በዋሾች በፍርክታዎችና በአለት ስንጥቆች ውስጥ በብርድና በርዛት በላብና በድካም የዱር ቅጠል እየበላና የከብት ሌጦ እየለበሰ ይኖር ዘንድ ስለሚገባው ከሚያስፈሩና ከሚያስደነግጡ አራዊት ጋር ለመኖር ሰው ወደማይደርስበት ዱር እሄዳለሁ አላቸው። አባታችን አቡነ ሐራ ድንግል ይህን የመሰለውን ሁሉ ለያዙት ዘመዶቹ ነገራቸው። እነርሱ መልሰው እንዲህ አሉት፣ ለአገርህና ለዘመዶች የሚቀርብ ገዳም እንፈልግልሃለን። አንተም እንዳዘዝከን እናደርጋለን እንጂ ከፈቃድ አንወጣም። አንተ አባታችን ጽድቅ እኛንም በጽድቅ እኛንም በጽድቅ እንድታጸድቀን ትሉ ከማያንቀላፋ እሳቱም ከማይጠፋ ከገሃነመ እሳት እንድታድነን እንወዳለንና እንደማንሸነግለን በአምላካችን በእግዚአብሔር ስም እንምላለን። ይህንንም ነገር ከቃላቸው በሰማ ጊዜ በጽኑ መሐላ ካማላቸው በኋላ እሺ አላቸው። ከዚያም ከእነርሱ ጋር ተመለሰ። ወደዚህም ወደ ሀገሩ አደረሱት። ከቁስቋም ጀምሮ ገዳማ እስካደረገው ቦታ ድረስ 7 ምሳሮች ይዞ መንገዱን ይጠርጉ ዛፎችን የሚቆርጡ ጀመሩ። ወደ ገዳም በደረሱ ጊዜ ለዘላለም ማረፊያ ይህች ናት፣ በድካሜም ጊዜ የማርፍባት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ አትሄዱ፣ እስከ ሞቴ ጊዜ ድረስ በእርሷ በወህኒያተ ገዳም እንድኖር እግዚአብሔር አዞኛልና የሥጋዬም በድን እስከ ሙታን ትንሣኤ ድረስ በውስጧ ይኖራል አላቸው። በዚያችም ቀን እንጨቱን ቆርጠው መሬቱንም ቆፍረው ግድግዳ ሰሩለት። እርሱ በመጡ አስቀድመው በሰሩት ግድግዳ ላይም ጣራና ክዳን ሰሩለት። ከዚህም በኋላ ፍርፍር የሚመገበውን ምግብ ሰጡትና ትተውት ከእርሱ ተለዩ። አባታችን ሐራ ድንግልም ጽኑ ተስፋው በእግዚአብሔር ነበርና ብቻውን ተቀመጠ። በተራበ ጊዜም እርሱ እንጀራ ይበላም ነበረ፣ ነገር ግን ጥቂት ምስር፣ አተርና ደንጓሬ ይበላ ነበረ። ከምድር ፍርፋሪ በበላ ጊዜ እሺ የሚባል ፍሬ ይበላ ነበረ፣ የሌሎችን ዛፎች ፍሬ ግን አይበላም ነበረ። ምስር፣ አተርና ደንጓሬ በሚበላበት ጊዜም በትንሽ ጽዋ መክደኛ 3 ተኩል ሰፍሮ በትንሽ ድስት ይቀቅለው ነበረ። ያም በጽዋው መክደኛ 7 መስፈሪያ ይሆን ነበረ። በአንዲት ቀንም በመክደኛው 1 መቁነን ይበላ ነበረ። በሁለተኛውም ቀን ምንም ሳይቀምስ ጦሙን ያድር ነበረ። በሶስተኛውም ቀን ግን በዚያው መስፈሪያ ለክቶ ይበላ ነበረ። ንፍሮንም በ13 ቀን ይፈጽም ነበረ። ንፍሮም ቢደርቅ በውሃ ያርሰው ነበረ። በሚጣመም ጊዜ 3 ቀን 1 ጽዋ ውሃ ይጠጣ ነበር። በሚጠጣም ጊዜ 3 ቀን 1 ጽዋ ውሃ ይጠጣ ነበረ። ከመናነው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም። ያን ጊዜም ብዙዎች አራዊት፣ አንበሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች
የዱር እንስሳዎችና ያስፈራሩ ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበረ ከፊቱ እንዲሸሹ አስፈራራቸው፣ አስደነገጣቸው እንጂ አልፈራቸውም። አንድ አንበሳም ከአንበሶች ተለይቶ አስቀድመን እንደጠቀስናቸውን አራዊት ሁሉ በየገዳማቸው በየነገዳቸው በየአይነታቸው በየጾታቸው ወደ እርሱ በሚመጡ ጊዜ ይከለክላቸው ነበር። ይህም ነገር ከሆነ በኋላ አባታችን አብርሃም ድንግል ቅልና ወይን ሎሚና ኮክ ተከለ። እኒህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀርቶ በትከሻው ተሸክሞ ያጠጣቸው ነበር። ተክሉን ለማጠጣት ውሃ ከሚቀዳበት ወንዝ ርቀት ብዛትም የተነሳ አባታችን አራ ድንግል እንዲህ ብሎ ጸለየ። ከእናቴ ማህፀን ያወጣኸኝ እስከዚህችም ሰዓት ያደረስከኝ ፈጣሪ እግዚአብሔር እስራኤል ከግብጽ በወጡ ጊዜ ሙሴ ከአለት ውሃ እንዳወጣ ከዚህ ምድር ውሃን አወጣ ዘንድ ጸሎቴና ለመኔን ስማኝ። ይህን ብሎ በሁለት ቦታዎች ምድሩን ቆፈረ፣ በመስቀል ምልክት ባረካቸው። ወዲያውም ከሁለቱ ቦታዎች ውሃዎች ፈሰሱ። እግዚአብሔር የአብርሃምን የይስሐቅን የያዕቆብን የ12ቱን ነገደ እስራኤል የሙሴንና የአሮንን የዳዊትን የሰለሞንን የሕዝቅያስን የኢዮስያስን የሌሎቹንም ነገስታት የነቢያትንና የሐዋርያትን የጻድቃንና የሰማዕታትን የደናግልና የመነኮሳትን በቀናች ሃይማኖት ያሉ የምእመናትን ሁሉ ጸሎታቸውና ልመናቸውን እንደሰማቸው አባታችን አራ ድንግልን ጸሎቱን ልመናውን ሰምቷልና አባታችን አራ ድንግልን በጸሎቱ በፈለቁት ውሃዎች በየጊዜው እንዲያፈሩ ሊያዩት ወደ እርሱ ለሚመጣው ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑትም ድሆችም ቅጠሉ ከለመለመና ካበበ በኋላ ያፈራውን የቅል ተክል በገበያ አስሽጦ እጽዋት ይሰጣቸው ነበር። እርሱ ግን ከኮክ በቀር ከተከላቸው የአትክልት ፍሬዎች አይበላም ነበር። ከኮኩም ቢሆን ባፈራ ጊዜ በየሶስተኛው ቀን 4 እንዲሆነው 1 ፍሬ እንጂ 2 ፍሬ አይበላም ነበር። በረከትና ልመናው ጸሎቱ የጻድቁ አባታችን የአብራ ድንግል ሁላችንም ጋር ይሁንልን፣ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የአባታችን አራ ድንግል የታምሩን መጽሐፍ እንጽፋለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ለአባታችን አራ ድንግል ገዳም አቅራቢያ በሚሆን አገር አንድ ነገረ ሰሪ ሰው ነበረ። እርሱም ወደ ንጉሥ ሄዶ በአባታችን አራ ድንግል ገዳም ውስጥ የሚኖሩትን እንዲህ ሲል ከሰሳቸው። ስላቃለሉህና በጌትነትም ስለናቁ አንተን ከርተው ትእዛዝንም እምቢ ብለው በአባታችን አራ ድንግል ገዳም ውስጥ በሚኖሩት በአምሃ ጊዮርጊስና በጽጌ ድንግል ሞት አለቀሱ፣ መታሰቢያቸውንም አደረጉ። ይህን ማለቱ ስለ ንጉሱ ፍቅር አልነበረም፣ ነገር ግን የገዳሙን ሰዎች በንጉሱ ዘንድ በማጣላቱ ገንዘብ ያገኝ ዘንድ ስለ ገንዘብ ፍቅር ነበረ። ንጉሱም የክሱን ነገር ከዚያ ነገር ሰሪ ሰውዬ በሰማ ጊዜ ተቆጥቶ የገዳሙን ሰዎች ገንዘብ እንዲነጥቁ አሽከሮቹን ላከ። የገዳሙ ሰዎችም ወደ አባታችን ወደ አራ ድንግል ጮኸው አለቀሱ። አባታቸውም ስለ እነርሱ አዝኖ አለቀሰ። ከነዚህም ቀማኞች አሽከሮች ያድናቸው ዘንድ ፈጣሪው እግዚአብሔርን ለመነው። ያን ጊዜም እነዚህ አሽከሮች ሳያድሩ ተመለሰ። አባታችን የአራ ድንግል ጸሎት ወደ እግዚአብሔር ደርሷልና። ዳግመኛም አንድ መኮንን ሰው ከንጉሱ ዘንድ ታዞ የገዳሙን ሰዎች የበተናቸው መጣ። ወደ ውስጥም ደረሰ። ወደ ገዳሙም ደርሶ ምንም ክፉ ስራ በገዳሙ ሳያደርግ በፍርሃትና በድንጋጤ ተመለሰ። ዳግመኛ መልካም ዜናን የሚያወራ ሰው ለገዳሙ ሰዎች እንዲህ ሲል ነገራቸው። ገንዘባችሁን ለመውረስ ወደ እናንተ የመጡትን ንጉሱ ሎሌዎች 2 ጊዜ ወደ እናንተ ደርሰው ቢመለሱ አትዘናጉ። ነገር ግን በረድኤቱ እንዲረዳቸው አባታችሁን በማስተዋል ለምኑት። ያ ንጉሥ ሳይገድላቸው አይተዋችሁምና። እነርሱም ይህን ዜና ከነጋሪው አንደበት ሰምተው ወደሚያውቃቸው ወደ አንድ መኮንን ሄዱና እንዲህ አሉት። በንጉሱ ዘንድ 3 ጊዜ ነገር ከሰራብን ነገረ ሰሪ አፍ ክስ በመስማት እንዳይጣላን ለንጉሥ ተናገርልን አሉት። መኮንኑም የግፋቸውን ነገር ለነገሩት ሰዎች እንዲህ አላቸው። እናንተ ሰው የሚላችሁን ካደረጋችሁ እኔ ነገራችሁ ለንጉሱ እናገር ዘንድ እንዴት ይቻለኛል? ነገር ግን እናንተ ከምትፈሩን ነገር ሁሉ ያድናችሁ ዘንድ ለፈጣሪያችሁ ለእግዚአብሔር ንገሩ። መኮንኑም ለገዳሙ ሰዎች ይህን ካለ በኋላ ለንጉሱ እንዲህ ብሎ ነገረው። የአንድ መነኮስ አስክሬን የሚጠብቁ የተናቁ የገዳም ሰዎች አሉ። ደጋግና በጎች ስለሆኑ በንጉሱ ነገር አይገቡም። ንጉሱም በመጀመሪያ ከጠቀስነው ከዚያ ሰው አንደበት ይህን ነገር ሰምቶ እንዲህ አለ። የሚያውካቸው ሰው አይድረስባቸው። አንተም የእነዚህን ሐዘንተኞች ነገር ስለነገርከኝ ጠበቃቸው ሁን። እርሱም ጌታዬ ንጉሴ ስላዘዝከኝ
እሺ ጠብቃቸዋለሁ ሰውም አላስደረሰባቸውም አለው። ይህም ሁሉ በአባታችን ባህራ ድንግል በረድኤቱ ኃይል ሆነ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ክብርና ምስጋና ይሁን ለአምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሁንልን። የጻድቁ አባታችን ባህራ ድንግል በረከታቸው ረድኤታቸው ከሁላችንም ጋር ይሁንልን አሜን። አባታችን በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እናታችን ማርያም ሆይ ሰላም ላንቺ እንሰግድልሻለን እንማልድሻለን። ከአዳኝ ወዴት አድኝ ዘንድ ተማጽነንብሻል። ስለ እናቴ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማነሽ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን ማዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ዓይንን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዳያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው ለአብርሃም ለይስሐቅ ለያዕቆብ የተለመነ አምላክ ለኛ የሚለመነን፣ ለአባ ዳቆስ ለቅዱስ ኤፍሬም ለአባ ጊዮርጊስ ዘጋስጫ የተለመነችው አምላክ ለኛም ትለመነን አሜን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኝ ነውና አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላቦቹ ጋርዳል፣ በክንፎቹ ጥላ ትጠለላለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅትር ጋኔን አትፈራም። በአጠገብህ ሺህ በቀኝ 10 ሺህ ወደ አንተ አይቀሩም። በዓይኖችህ ብቻ ትመለከታለህ። ያጠንም እርዳታ ለቤቱ አንተ ተስፋዬንና ልዑልን መጠጊያ ያደረገ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። እግሮችን በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። ተኩላና እባቡን ትጫማለህ፣ እንዶና አንበሳውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ። ይጠራኛል እመልስለትም አለው። በመከራው ሁሉ ከእርሱ ጋር እሆናለሁ፣ አከብረዋለሁ፣ አገነዋለሁ። ረጅም ዕድሜን እሰጠዋለሁ፣ ማዳኔንም አሳየዋለሁ። አሜን። የሰማይ የምድር ፈጣሪ የተመሰገነ ይሁንልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ እንደ ምሕረቱ እንደ ይቅር ባይነቱ እዚህ ሰዓት እዚህች ዕለት ያደረሰን አምላክ የተመሰገነ ይሁንልን። እግዚአብሔር አምላክ የቸርነቱን ስራ ይስራልን። በፈሰሰው ደሙ ኃጢአታችንን ይጠብልን፣ በተቆረሰው ስጋው በደላችንን ሁሉ ይደምስስልን። ሰላም ያሳደረን አምላክ ሰላም ያውለን፣ ሰላም የሚያውለን አምላክ ሰላም ያሳድረን። በዚህ ጊዜና ሰዓት የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍሳት ከአብርሃም ከይስሐቅ ከያዕቆብ ጋር በስተቀኝ በኩል ያደርገልን። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን፣ በየሐኪም ቤቱ ያሉትን፣ በየጸበሉ ያሉትን፣ አእምሯቸውን አጥተው በየአእምሮ ሕሙማን መርጃ ውስጥ የሚገኙትን መድኃኔዓለም በቸርነቱ ይማርልን፣ ይፈውስልን፣ ከስራታቸው ይፍታልን። እግዚአብሔር አምላክ አለው በስጋ አለው በነፍስ ሁላችንን የሚጠብቀን፣ በስደት ከሀገር እየተንከራተቱ ያሉትን ለሀገራቸው ለባታቸው በሰላም ያብቃልን። ከለጥቂት ከዘመነ መስዋዕት ሁላችንን የሚሰውረን፣ እኛ ከማናቀው እሱ ከሚያውቀው መከራ ሁላችንን የሚጠብቀን፣ ከተቃጣው መዓት ከታዘዘው መቅሰፍት ሁላችንን የሚሰውረን፣ ሀገራችንን ሰላም ያደርግልን። እኛ ሕዝቦቿን በሰላም በፍቅር በአንድነት ይጠብቅልን። ዘረኝነቱን እንደማፋሰሱን ሁላ መድኃኔዓለም በቃችሁ ይበልልን። እንደ ኃጢአታችን ሳይሆን እንደሱ ቸርነት ሁላችንን የሚቀር ይበለን። የሰላማዊ ኢየሱስ ክርስቶስ ሰላሙን ያድለን።
ለዓለም ሁሉ ሰላሙን ፍቅር አንድነቱን ይስጥልን። ይሄ ክፉ በሽታ ኮሮናን በሽታ ከዓለማችንም ከሀገራችንም ያጥፋልን። በዚህ በሽታ የተያዙትንም እሱ መድኃኒዓለም በቸርነቱ ይፈውስልን ይማርልን። ሀገራችንን ኢትዮጵያን ሰላም ያደርግልን። ዳሯን እሳት ማሏን ገነት አድርጎ ይጠብቅልን። ከዕለት ጥቂት ከዘመነ መንሱት ሁላችንንም ይሰውረን። ዕጣነ ዘካርያስን መስዋዕተ አቤልን ተልኮተ አዲስን ደመ ሰማዕታትን የተቀበለ አምላክ የኛንም ጸሎት ይቀበልልን። ጻድቃንን በገዳም መነኮሳትን በጾም ጸሎት ሐዋርያትን በአጽናፈ ዓለም ሰማዕታትን በደም ያጸና አምላክ ሁላችንንም በቅድስት ተዋሕዶ ሃይማኖታችን ያጽናን። ጻድቃንን በገዳም መነኮሳትን በጾም ጸሎት ያጸና አምላክ እኛንም በተዋሕዶ ሃይማኖታችን ያጽናን። ዕጣነ ዘካርያስን የተቀበለ የኛንም መስዋዕታችንን ጸሎታችንን ሁሉ መድኃኔዓለም በቸርነቱ ይቀበልልን። መጨረሻችንንም ያሳምርልን። ቆርቦ ከመፍታት አምኖ ከመካድ እሱ በቸርነቱ ይጠብቀን። የክፉ የዲያብሎስን አሰራሩላ በመስቀሉ ከእግራችን በታች ይጣልልን። ቆርቦ ከመፍታት አምኖ ከመካድ እሱ በቸርነቱ ይጠብቀን። ቅዱስ ኃያል ገናና ስሙ እንዲህ ብለን ጠራዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም ድረስ ይሁንልን። የቅድስት ሥላሴ ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት መላእክቱ ጠባቂነት የቅዱሳን የጻድቃን የሰማዕታት ተራዳኢነት አይለየን። እግዚአብሔር ከሁላችንም ጋር ይሁንልን አሜን። እንግዲህ እግዚአብሔር ቤተሰቦች የጻድቁ የአባታችን የአብርሃ ድንግልና የቅዱስ ያሬድ ገድልን በዚህ ጨርሰናል ማለት ነው። እግዚአብሔር ቢፈቅድ ነገ ደግሞ በመልአኩ በቅዱስ ሚካኤልና በጻድቁ በአባታችን በአቡነ ሳሙኤል እንዲሁም ደግሞ በቴዎድሮስ በናዲሊዮስ ገል እንገናኛለን ማለት ነው። እስከዛው ድረስ እግዚአብሔር በሰላም በጤና ይጠብቃችሁ፣ እኔንም በሰላም ይጠብቀኝ። በሰላም ለመገናኘት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑ።